ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ከረማችሁ? ከኔ አልሐምዱሊላህ። እንግዲህ ከአንድ ወር መጥፋት በኋላ ተመልሼ መጥቻለሁ። ረስቼዋለሁ ማለት ይቻላል። ብዙም እኔ እንዲህ ቀረጻ ላይ አዳዲስ ነገሮችን ለእናንተ ለማቅረብ እፈልግና የአዲስ ነገር ከተከሰተ በኋላ ነው ትዝ የሚለኝ። ቀረጻ ላይ ብዙም ጎበዝ አይደለሁም፣ ሰነፍ ነኝ። የምሬን ነው የምላችሁና ብዙም ልብ የለኝም። ካለፈ በኋላ ነው ትዝ የሚለኝ። እንግዲህ አንድ ጓደኛዬ ከሳዑዲ አረቢያ መታ ነበረ። ያው ተመልሳ ለመሄድ ለቤተሰብ ዚያራ መታ ነበር። እስኪ በዚሁ ሀይቅ ዳር ሄደን ፏ እንበል ብለን ያው ትንሽ ተዝናናን። ሁላችንም ከባለቤቶቻችን ጋር ነበር የሄድነው ከልጆቻችን ጋር። እሷም ያው ከልጆቻችን ጋር ጥሩ ትውስታ እንዲኖራት በሚል እንግዲህ ሁላችንም ያው ጥንድ ጥንድ ሆነን ሂደን ነበረ። ያው ደስ ይላል። ብዙም እየተሰራ የነበረው አሁን ሀይቅ ዳር ላይ ያለው እየተሰራ ያለው ገበታ ለሀገር አላለቀም። ያው እኛ እንግዲህ ከሰዓት ሂደት ብለን ጥሩ አየር አሽትተን ተገናኝተን እዚህ ሀገር በስበቡ ነው የምትገናኙት እንጂ እንደዚህ እንደው እስኪ ልጠይቅ እንደው ዱንያ እንደው አይሞላም። የት አባቱን ዛሬ ሂጄ መጠየቅ አለብኝ ምናምን ምንም አይሰራም ኢትዮጵያ ውስጥ። ሁላችሁም እንደኔ እንደሆናችሁ አላቅም ወይ ደግሞ የኔ የተለየም እንደሆነ አላቅም። እና በሆነ ነገር ነው የምትገናኙት እና ወይ በሰርግ ወይ እንደዚህ ነውና እኔ ሀይቅ ዳር ሂጄ የማላቀውን ይኸው ጓደኛዬ ስመጣ ነው እንግዲህ የሄድኩት ማለት ነውና እንደምታያት ናት እንግዲህ እቺ የኔን ልጅ አቅፋ ነው። እሷ ናት ከሳውዲ አረቢያ የመጣችው ተመልሳ ሀጅ ነች። ያው ብዙም ባይመስጥም ብቻ ያው ደስ ይላል። እንደምታያቸው እዚህ ሙዚቃ ተከፍቶ እየጨፈሩ ነበር። አጋጣሚ ካሜራ ውስጥ ገቡ ማለት ነው። እነሱም ያው ብዙ ሰው አለ። እሁድ ቀን ነበር የሄድነው። እንደ አጋጣሚም ያው ሰርገኞች ምናምን ይመጣሉ ብለን ጠብቀን ነበር የሄድነው። እኛ የሄድን ቀን ግን ሙሽሮች ምናምን አልመጡም። ያው ሌላው ሰው ይዝናናል ምናምን ብቻ ደስ ይላል። ብዙም ሳንቆይ እንግዲህ ከሰዓት ጀንበር በጣም ቶሎ ነው ዘቅዘቅ የምትሄደው። የተወሰነ እንግዲህ እኛ ከዚህ እንደዚህ ጠራራ አካባቢ ፀሐይ አካባቢ ወጣን። እዛ ሄደን ግን ብዙም እንደው ሳናወራም ነው ተመልሰን ቶሎ የመጣ ነው። ባጃጅም እዛ ከ12 ሰዓት እንቅስቃሴ ስለሚያውቀውም ብቻ እንደምታያቸው ናቸው። ወንዶቹ ከኋላ ሴቶቹ ከፊት ሁሉም ልጅ አቅፈዋል። እንደምታያቸው ተዛዝለን ነው የሄድነውና በጣም ደስ ይል ነበር። ያው በእግራችን ወክ እያደረግን ቆይ አሁን ይገባላችኋል። ገበታ ለሀገር እየተሰራ ያለው ፊት ለፊት እንደሚታዩት በስተግራ በኩል አሻጋሪ ይሄ የምታዩት የሚሰራው ሆቴል ነው። ገበታ ለሀገር ሆቴል ነው። በዛ አካባቢ ብዙም ገብታችሁ አያስጎበኟችሁም ወይ ለማለፍ ካልሆነ በስተቀር አያስጎበኙም። ለማለፍ ደግሞ ምን ያደርግልናል? እኛ ያው ለመዝናናት ስለሆነ የሄድነው ባህሩ አካባቢ። እዚህ ስንመለስ ዳሸን ባንክ ፎቅ ካፌ ገባንና ያለውን እንግዲህ እዛ ውስጥ ያለውን ተገባበዝን ማለት ነው። በቃ ያው ደስ ይል ነበር ያሳለፍነው ጊዜ። ያው ጊዜው ግን በጣም አጭር ነው። በቀን ሄድን ብለን አምሽተን ነበረ ይሄ ማለት የተመለስነው ማለትም ብዙም ያን ያክል ደስ በሚል እና ሰፋ ያለ ጊዜ አልወሰድንም። አልሐምዱሊላህ ደስ ይል ነበረ። እንግዲህ ጓደኛዬም ያው ተመልሳ ሂያጅ ነች። እንግዲህ ሳውዲ አረቢያ ያላችሁ ምን ልላክላችሁ መላክ ከዚህ ሀገር የናፈቃችሁ ነገር በፊት እንደ ብርቅ ይታይ ነበር ከኢትዮጵያ ይሄ ቢመጣ ይባል ነበር። አሁን ላይ ግን ሁሉ ነገሮች ሰፍተው ሳውዲ አረቢያ ላይ ወይም ዱባይ ላይ አረብ ሀገራት ላይ ያሉ ነጋዴዎች ሁሉም ነገር ሳይቀር የሚገርመው ነገር ሁሉም ነገር ሳይቀር ይሄዳል እዛ። በቃ ሁሉም ነገር እና ያው እዛው ማግኘት ስለሚቻል ያን ያክል ብርቅ አይደለም። በፊት ሽሮ በርበሬውም ማሩም ቅቤው ምኑም ከዚህ ሲሄድ ደስ ይል ነበር እና አሁን የጥብስ ቅጠል ሳይቀር ጭናዳም ሳይቀር ጎመን ሳይቀር ከዚህ እዛ እየሄደ ስለሆነ ያን ያክል በዛው ስለምታገኙት ብዙም ብርቅ አይሆንም።